ብሎኛል። ለእኔም ላንቺም ልዩ ቀን ነው ይሄ ቀን። በጣም ነው የምወድሽ። አብርሃም በይ አለክ አንዱኝ የሰማሁህ ነው። አይንሽን መግለጥ ትችያለሽ። ታገብኛለሽ? ደስ የሚል ነው ዛሬ ቀኑ፣ ልዩ እኮ ነው ላንቺም ለኔ። የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ፣ ብቸኝነት ድል ሊነሳ ሊያገኝ ነው መቋጫው። ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ ሰው ሁሉ የጠበቀ ነው ሊያጨበጭቡ እጆቻቸው አቆብቁበው ከንፈርሽ ተናፍሶ ይናገር ቃላት አውጥቶ ላንቺ እንደኔ አፍቃሪ እስኪ ከወዴት ተገኝቶ አልነካትም። ካልነካትማ እሄዳለሁ፣ አየዋለሁ። ከረገጠው እሄዳለሁ፣ አየዋለሁ። እንዴ ስጋ እጃ ያለው ፎታ ለበታለሁ። እሱ ሲናገርማ ሲሄድባቸው ደስ ይለኛል። አልነካትም። ሽሮዊት ምንም ማለት ልታየ ካልነካማ እኔ ብቻ ሰው አይቀር መምጣቷን አላወቀም። የውሸት ነው ያለው። ቀለበቱ የውሸት ነው ያስታውቃል። ግን አጠባቸው በደንብ አድርጎ አጠበው ለሰውየው። ለሱ ሲያጥቡ እኮ ደስ ነው። ለሁሉም አስመሳይ ናቸው ብሎ በቃ ነገራቸው። ኩሽ የኔ ጀግና ሩታዬ ስትነካት ነው እንጂ የሚያምን እሱ ጋር ስትጨፈልቀውማ ያስደስተኛል። ቅቤ ነው የሚለኝ ነው ሲነካት ነው እሳቱ የሚመዛበት ባለፈለካ ሳትናገረው አለ ክርስቶስ አባት ወይ ኢየሱስ እንዴ እሷ ካልነካትማ ችግር የለም አየዋለሁ። የእሱ እኮ ደግሞ የሌለ ቪው ነው የሚታየው። ባለፈ ሰድቧታል። እነዛ ያመንዝሬዎታ አመጡት እንጂ በስመ አብ እንዴት እንደተናደድኩ በጣም ያረጋት የጠባው ሼጣን እንጃ። ማሮቹ ድቼ ማለት ነው። ምነው ጸጥ አላችሁ? ቆይ ልክፈተው። ከሁለተኛ ስልክ አለሽ? ክፈችው። እንደሚያስገኝ ነገራቸው። ሌላ ጊዜ ታገቢኛለሽ ከተባለሽ ማለት ሄዳ ምናምን እሷን ልትቀይር ትችላለች። ያን ድራማ ሊሆን ይችላል። እዚህ ጋር ግን የምታዩት የተሰበሰቡ ሰዎች እንዳለ የአብርሃምና የሩታ መለያየት የሚደግፉ አንድም አዲስ ሰው ወይም ደግሞ እኔ እንጃ በቃ ይሄ እዚህ ጉዳይ እዚህ ነገር ላይ የተዘጋጀ ሰው ሁሉ ድራማ እየሰራ እንደሆነ ያስታውቃል። በአጠቃላይ የተሰበሰቡን ሰው እንዳለ አንድም ጤነኛ ሰው የለም። አንድም ጤነኛ የሆነ አጥፍቶታል። ሸዊት የለም ማርያምን ምኑ የቪዲዮ አሁን የልደታ ቪዲዮ ጽጌ ሩያ ያለ ከሆነ ፖስት ያደረገችው የት አለ ታዲያ? ኢንስታግራም ላይ ነው እኮ። ኢንስታግራም አለኝ እኮ ነው ሲጀመር። ታዲያ ይሄው የለም እኮ ያጠፋው ነው ማሪ እንዴ? ይሄው የለም ያጠፋው ነው አጠፉት። ላ የለም ማሪ እኔ ወዲያው ሲነግሩኝ ሰዓት አጥቻለሁ።
ሾይት አለ እጂ ላይላ ቅድም ወስዳለች። ነገ ላይላ ቤት ታገኛላችሁ። አሁን እንስማ። የልጁ ላይላ ቅድም ወስዳ ነው የመጣችው። መታ የነገረችው እሷ ናት። ለማስታረቅ የለፋ ማንም ሰው በዛ ላይ ደግሞ ሽቅ ብላ ምናምን ለብሳ ሰንጣ ምናምን መጣ ሰርፕራይዝ ሆነች። አረ ፋራ ነው የምታረጉኛ። እኔ አንድ ሄርሜላ አይደለም 15 ሄርሜላ ማግባት ይችላል መብት። ግን ደግሞ እዚህ ጋር እውነታን መናገር አለብን። በቃ ምንም የምንሸፋፍነው እውነት የለም። ብትመቸንም ብንወድህም አሪፍ ነህ ብለህም ብዙ ኳሊቲ እንዳላቃለሁ ብዙ ምርጥ ነገር እንዳላቃለሁ ምርጥ ነው ምርጥ እንላለን። ትክክል ያልሆነው ትክክል እንላለን። የኛ ትክክል አይደለም ማለት ያንተን ህይወት ሊያስቆመው እንደማይችል እናውቃለን። ግን ደግሞ እውነቱን ተናግረን በብርሃን ማደር የሚባል ነገር አለ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደቆያችሁልን ሁሉ ሰላም ሁሉ ሸጋ። እሰይ እሰይ እንኳን ሁሉ ሰላም ሆንላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። አንዳች ሳያጉ ሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ እግዚአብሔርም የተባረከ ትዳር ይስጣችሁ። እንደ ዘላን ከዚህ ወደዛ እየነጠራችሁ እየሄዳችሁ የምታፈርሱ ትዳር በህይወታችሁ አይሆንባችሁ። አቀበረቂያችኋል። ምንም ይመጣ ነገር የለም። እስከ ዘላለም የምትቆዩበት በዚህኛው በር በጣም ደስ ይላል እና በደስታ ቀን መገኘት ስለቀራችሁ ሁላችሁም በጣም አመሰግናለሁ። ክበሩልኝ። ዛሬ ልዩ ቀን ነው ለኔ። ከምነግራችሁ በላይ በጣም ደስተኛ የሆንኩበት ቀን ነው። እንግዲህ ለእናንተም ባታያችሁ ፖሊስ ያሉ እያስባለኝ ቀለበቱ ወደዚህ ምጣና እንግዲህ ጋይስ በጣም ጉድ ቀለበት ነው የገዛ ነው። ይህም ይገባታል ብለን ስላሰብን ማለት ነው። ሌላው ደግሞ ብዙ ጊዜ ፕሮሚዝ ካያችሁ እቃዋ የሆነች 4 ማዕዘን ነገር ነች ብዙ ጊዜ የምንጠቀመው። አሁን ደግሞ ዘመናዊ ስለመጣ ይወት አበባ ነው አሁን መስለው መጀመሪያ ለእኔም አበባ ነበር ይመስለኝ እና እንዲህ ስከፍት ስትመለከቱት ማለት ነው እኔ እንጃ የሆነ ስጠብቁት የነበረ በቃ አላረለ ስትጓጉለት የነበረ መጨረሻው በእንደዚህ አይነት ነገር እንዲያበቃ የምትፈልጉት አይነት ሪሌሽን አይደለም ማለት አይመስልም። ከዛ ላይ አብርሃም አሁን የሚያደርጋቸው ወይም ከሄርሜላ ጋር የጀመሩት የሆኑት ያሉት ነገር ይህን ያክል የሆነ እኔ እንጃ ብዙ ሰው የተደሰተበት እንደገና ደግሞ አላረለ በቃ ብዙ ሰው የሚመርቀው አይነት እግዚአብሔር ለፍሬ ያብቃችሁ ብላችሁ የምትመርቁት አይነት ሪሌሽን እንዳልሆነ ሁላችንም የምናውቀው ነገር ነው። ምክንያቱም በዚህ ነገር እነሱም ውስጣቸው ደስተኛ አይደለም፣ ሰውን በእነሱ ደስተኛ አይደለም። ብቻ በአጠቃላይ ምንም መልካምን ነገር ያላየንበት ሪሌሽን ቢኖር የአብርሃምና የሄርሜላ ሪሌሽን። ምክንያቱም የተፈጠሩ ነገሮችን አይታችኋል፣ ምን ያህል እንደፈጠረ አይታችኋል። ገና በ6 ወር ውስጥ በዚህ ፍጥነት ቀለበት ምናምን ይህን ያክል ጊዜ እንኳን ሁለቱ የሚጠናኑበት ወይም ደግሞ ለራሳቸው የሚተዋወቁበት ጊዜ እንኳን ያልነበራቸው ሰዎች እኔ ይህንን ስላችሁ የተካወሉ ማለት ምን አገባኝ እንደፈለጉ ሆን ይችላሉ። በቃ እውነታውን እንድናውቀው ማለት ነው። አሁን የሆነው ነገር እዚህ ጋር እየተፈጠረ ያለው ነገር ወዝ የሌለው ደስ የማይል በቃ እኔ እንጃ አላውቅም ማለት ቀለበት ሲያደርግ አይተናል። ብዙ ለቀለበትም ሲዘጋጅ አይተናል። ያና አብርሃምና የሄርሜላን ግን እኔ አሁን ቀለበት ምናምን የሚለው ነገር ድራማ ነው የሚመስለኝ፣ ሲሪየስ ድራማ ነው የሚመስለኝ። ምክንያቱም ከፍሏት ነው የሚመስለኝ ወይም ተነጋግረው ወይም የሆነ ነገር ነው በቃ እያደረጉ ያሉት እንጂ የሆነ አሁን ተፋቅሮ ተዋደው ምናምን ከዛ በኋላ ወደ ትዳር እንዴት ይሆን እንዴት በሰከንድ ውስጥ የራሱን ትዳር ዘሎ ጥሎ ወጥቶ በሰከንድ ውስጥ እንደገና በሰከንድ በሉት። ምክንያቱም 6 ወር ለትዳር ህይወት ሰከንድ። ምክንያቱም ደግሞ የአብርሃምና አብርሃም ህይወቱ የተፈጠረው ነገር ከሩታ ጋር የነበረው ነገር ምናምን እነዚህ ነገሮች ቀላል ነገር አለ። አብርሃም ብድግ ብሎ ሌላ ህይወት እንዲጀምር የሚያደርገው ነገር አለ። ትዳር ማፍረስ ቀላል አለ። ትዳር አፍርሶ በአንድ ጊዜ ብድግ ብሎ ወደ ሌላ ትዳር ውስጥ መግባት ቀላል አይደለም አይደል? ይሄ የምናውቀው ጉዳይ ነው። በቃ ማናችንም ጋር ሊፈጠርም ሊሆንም የሚችል ጉዳይ አለ። ያን የምልበት ምክንያት ምንድነው? የመጀመሪያም አይምሯችን እዛ ትዳር ላይ ካልነበረ መጀመሪያም በዛ ትዳር ደስተኛ ስላልነበርን ወይም ደግሞ የመጸጸት አይነት ወይም ደግሞ አላርለ የመሸውን አይነት ስሜት ተሰምቶ ከነበረ በዛ ትዳር ውስጥ የነበር ነው አይደለም። አንድ ልጅ 11 ልጅ ብንሆን ያን ትዳር ጥለን እንዳንል ሊያደርገን የሚችል ምንም ነገር የለም። አብርሃም ከተመለከቱት ያንን ነገራችን አሁን ይህንን ሰውራችሁ ለሩታው ግን ምናምን አይደለም። እውነታው ራይቱን እንድታቁ ስለፈለጉ ሰው እኔ እንጃ ሰው ዳቦ ለመብላት ዋጋ ይከፍላል። በነገራችን ላይ አይደለም እንደዚህ አይነት ትልቅ ህይወትን ለመመስረት እቺ ትንሽ የምትባለዋን ህይወት ከእጅ ወደ አፍ ሆነችዋን ህይወት መርጦ የሆነች ትንሽ የሚክራይ ከፍሎ እንኳን ህይወቱን ሰርቫይቭ አድርጎ አቆይቶ ለመኖር ለነገ የተሻለ ህይወት በቃ ዛሬ ላይ የማይገባውን ዋጋ እንኳን ሰው ይከፍላል። የማይወደውን ነገር ሰርቶ እንኳን ይኖራል ሰው። ያ ማለት ምንድነው? ዋጋ ይከፍልበታል ማለት ነው። አብርሃም ዋጋ ከፍሎ ማስተካከል የሚችለውን ትዳርና ህይወቱን እና ሚስቱን ልጁን ጥሎ በአንድ ጊዜ በአጭር ጊዜ ውስጥ እዚህ ግባ የሚባል ሪሌሽን እንኳን ሳይኖራቸው የመቀናናት ሄርሜላም ሩታን ለማስቀናት ምናምን ከምታደርጋቸው የፍቅር ምልክቶች ካልሆኑ በስተቀር ለአብርሃም የነበራት